አንዳንድ አህባሾች ጥንቃቄ አድርጎ እያየናችሁ ነው። ሰሞኑ በተለይ ቲክቶክ ላይ ንጽጽር ላይ ለመግባት ጥረት እያደረጋችሁ ነው። ስማችሁ ጠርቼ ነው ማጋለጣችሁ። አለዛ አደባርጉና ንጽጽሩን አጥፋችሁ ትታችሁ ተቀመጡ ይሻላል። እናንተ ምንም የምትወክሉት ነገር የለም። ሁለተኛ ሌላኛው አኔ እውቀትም የላቸውም፣ የንጽጽር እውቀትም የላቸውም። ዝም ብሎ ነው በቃ ልክ አንተ ባልከው መንገድ ነው ያብካኩታል። ንጽጽሩን ሄደው ያብካኩታል። አይገዛውም። አንድ ሁለት ልጅ አለ ሁለት ያዩዋቸው ልጆች አሉ ንጽጽር ላይ ማለት እና በስም ነው የምናገረው። ኢንሻአላህ አሁን ስማቸውን ስላላስኩት ነው አካውንታቸውን እያሳየው ነው የምናገርባቸው። ኢንሻአላህ አወጣዋለሁ የነሱ ጉዳይ እና እውቀት የሌለው ሰው ቁጭ ነው የሚለው ይማራል እንጂ አሁን የሰው ቤት እየገባ እስልምናን አያሰድብም፣ ነብዩን አላህን አያሰድብም። ንጽጽር ላይ ምንም አይነት እውቀት የሌላችሁ ሰዎች አደብ አድርጋችሁ አትቀመጡ፣ የተሻለ ነው። ተማሩ። መማር ሰው ያደርጋል፣ ማንበብ ሰው ያደርጋል። አላህ ያከበረው ታላቅ የሆነ ከኡሉል አዝም ነቢያቶች መካከል አንደኛው የሆነው ነቢዩላህ ዒሳ አለይሂ ሰላም ልክ ከወንድ የተወለደ ማን ነው? ወንድ ሳይነካው ማርያም ወንድ ሳይነካት እሷ ብቻዋን የወለደችው መሆኑ ሲመጣላቸው እውነቱ ሲመጣ አልቀበልም በማለት እኛ አይሁዳውያን ነን በማለት ለመጀመሪያ ጊዜ አይሁድ የሚባል ሃይማኖት እዛ ጋር ተፈበረከ ማለት ነው። መሲሁን ካዱት። ተግባባ። መሲሁን ምን አደረጉት? ካዱት። እንደውም ሊገልጡ ይፈልጉት ነበር። ስለዚህ አላህ ምን አለ በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ማ ካነ ኢብራሂሙ የሁድያ ኢብራሂም አይሁዳዊ አልነበረም። ለምን? አይሁድ የሚባለው እምነት መቼ ነው የመጣው? ዒሳ አለይሂ ሰላምን አልቀበልም በማለት እኛ አይሁዳውያን ነን ብለው ለመጀመሪያ ጊዜ ራሳቸው የፈለሰፉት ሃይማኖት። ኦኬ መጀመሪያ ምን ነበሩ? ሙስሊሞች ነበሩ መጀመሪያ። ኦኬ ከዛ በኋላ ምን አረጉ? እኛ አይሁዳውያን ነን በማለት መሲሁን ክደው ለመጀመሪያ ጊዜ አይሁድ የሚል ሃይማኖትን ፈለሰፉ ማለት ነው። እዛ ነው አላህ ምን አለ? ማ ካነ ኢብራሂሙ የሁድየን ኢብራሂም አይሁዳዊ አልነበረም በኮንፊደንስ ወላ ነስራንየን ክርስቲያንም አልነበረም ማለት ነው። ለምን ነው ክርስቲያን ያልነበረው? ክርስቲያን የሚባል ሃይማኖት የለም። ክርስቲያን የሚባለው ቃሉ ራሱ ክርስቶስ ከሚለው ቃል ይመጣል። ክርስቶስ ማለት በግሪክኛ ክርስቶስ ወይ ደግሞ መሲህ የተቀባ ማለት ነው። በዚያው እኛ ክርስቲያኖች ነን ሲሉ የክርስቶስ ተከታዮች ነን ማለት ነው። የክርስቶስ ተከታይ የሚባለው ደግሞ የክርስቶስ ተከታይ ነን ብለው ያሉት ራሱ ሌሎች መናፍቃን ናቸው። ይህን ስም ያወጡላቸው። ዒሳ አለይሂ ሰላም ክርስቲያን የሚባልን ሃይማኖት አንድም የባይብል ቨርስ ላይ አልጠቀሰም። አንድም የሚያሳየን ካለ ከእናንተ እንፈልጋለን በኋላ ላይ ማለት ነው። ክርስቲያኖች ሁኑ ብሎ የጠቀሰበት አንድ ጥቅስ ካለ ይኸው ይህንን አካውንት ዘግቼ እጠፋለሁ። ሁለተኛ አልመጣም እዚህ ቲክቶክ ላይ ማለት ነው። በቃ ጭራሽ ነው በቃ አልመጣም። ክርስቲያኖች ሁኑ ብሎ የሰበከበት አንድ ጥቅስ ካለ ማለት በጣም በሚያሳዝን ሁኔታ ግን የለም። እናዝናለን። ስለዚህ ከሌለ ወላ ነስራንያ ክርስቲያንም አልነበረም። ታዲያ ምን ነበረ ኢብራሂም? ወላኪን ካነ ሐኒፈን ሙስሊማን ወደ ቀጥተኛው መንገድ የተዘነበለ ሙስሊም ነበረ። ሙስሊም ሆኖ ከአጋሪዎች እንዳትል ወማ ካነ ሚነል ሙሽሪኪን ቆለፈው ከአጋሪዎችም አልነበረም ኢብራሂም። ስለዚህ ኢብራሂም ማን ነበር የሚገዛው? አላህ ሱብሓነሁ ወተዓላ ነበር የሚገዛው። አያችሁ፣ አይሁዶችን ጠይቋቸው። አብርሃም ምን ነበረ? ወላሂ እዚሁ ቲክቶክ ላይ ኤክስፒሪየንስ ያደረግነው ነገር ያውቁታል። አብርሃም አይሁዳዊ ነበር አልነበረም? ማን ነበር የሚገዛው? አንድ አምላክን በብቸኝነት ይገዛ ነበር። ሃይማኖቱ ምንድነው? ዝም። ከዛ ከኛ ሙስሊሞች ጋር ይገናኛል እምነቱ? አዎ ይገናኛል። ስለዚህ ሙስሊም ነበር። ክርስቲያኖችን ጠይቋቸው። አብርሃም ምን ነበር እምነቱ? ክርስቲያን ነበር አይሏችሁ? ወላሂ አይሏችሁ። አንድ ክርስቲያን አይደለም። ስለዚህ ኢብራሂም ሙስሊም ነበር ማለት ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር። እስቲ እኔው ጥቅሶቻቸው እንደው እውነት ምንድን ነበር የሰበከው? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ ምን ነበር የሰበኩት? እስቲ ዘፍጥረት ላይ ዘዳግም ላይ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሸማ እስራኤል
እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ናቸው ቢሆን ኖሮ በእርግጥም እውነት ይሆን ነበር። ኤኻድ ቢል ካለ ለዛ ኤኻድ ቢል ለምሳሌ ኢነ ሃዚህ ኡመቱኩም ኡመተን ዋሂዳ አለ። ኡመተን ዋሂዳ የሚለው ኮምፓውንድ ነው ወይስ ኒሜሪክ ነው? ኮምፓውንድ ነው አይደል? ምክንያቱም ኡማ የሚለው ቃል ስላለ ዋሂድ የሚለው ቃል በኮምፓውንድ ነው የሚመጣው ሲል እዚህ ጋር ግን ስትሄዱ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለው አንድ ፐርሰን ነው ማለት ነው። የአንዱ ያህዌ ከዚህ ውጭ ሌላ አምላክ የለም ብሎ ነው የሰበከው። ማን ነው የሰበከው? ሙሴ ይህንን ሰብኳል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ ብትሄዱ በተመሳሳይ አምላካችን አንድ አምላክ ነው እያለ ከእርሱ በቀር ማንም አምላክ እንደሌለ እናውቃለን እያለ ይናገራል። ባይብል ላይ ብትሄዱ ማንም እያለ በማንነት ምንም አይነት ሌላ ምንነትም ማንነትም እንደሌለ አንድ ምንነት እንጂ ሌላ እንደሌለ ይናገራል። ትንቢተ ሚልክያስ ምዕራፍ 10 ቁጥር 2 ላይ ምን እያለ ይናገራል? ምዕራፍ 2 ቁጥር 10 ይቅርታ፣ ምን እያለ ይናገራል? ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ልብ አድርጉ። ምንድን ነው የሚለው? አንድ አባት ያለን አይደለምን? ይህ አንድ አባት የተባለው ደግሞ አንድ አምላክስ የፈጠረን አይደለምን ይላል። አምላክ ሰው ስንት አምላክ ነው? አንድ አምላክ። አሁን ኢየሱስ ይሄንን ምን ሰበከ? አሁን እንግዲህ ከነቢያት 2 ነቢያት ማየት 3 ነቢያት ማየት በቂ ነው። ሁሉንም ስናነብ አሉ መቼም አዲስ ኪዳን ላይ ደግሞ ኢየሱስ ምን አስተማረ? ሐዋርያት ምን አስተማሩ? እና ያለን ደግሞ እሱ ኢየሱስ ክርስቶስ ምድር ላይ ደግሞ መጣና ማንኛውም ሰው ምድር ላይ እንደመጣው ሁሉ እሱም ከእናቱ ሆድ ውስጥ መጣ። የተናገረው ስለ አንድ አምላክ አስተምሮ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ በምድር ላይ ማንንም አባት ብላችሁ እንዳትጠሩ አለ። አንተ አባት ይላል አለ፣ እሱ አባት የለውም አለው። እናንተ አባት የላችሁም አላችሁ። ታዲያ ለምንድን ነው አባት ብላችሁ አትጥሩ ያለው? አባት ብላችሁ አትጥሩ ኢን ሴንስ ምንድነው? አባታችሁ አንዱ በሰማይ ያለው እርሱ አንዱ ነው አለ፣ በሰማይ ያለው። ስለዚህ አባት ማለት አስገኝ ፈጣሪ፣ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን እያለ እንደተናገረው። ስለዚህ አባት የሚለው ቃል ከማስገኘት ከመፍጠር ጋር የተያያዘ ስለሆነ ከሱ ውጭ ሌላ ፈጣሪና አስገኝ የለም። ምድር ላይ ማንንም ፈጣሪና አስገኝ ብላችሁ አትጥሩ እያለ ኢየሱስ ነው የተናገረው። ልባሩ እያለ ያለው ራሱንም ጭምር እኔ አይደለሁም እያለ ማለት ነው። ኦኬ። ስለዚህ ቀጥለና ደግሞ ይሄንኑ ይዞ ምን ሲናገር ታያላችሁ መሰላችሁ? የኤፌሶን ጸሐፊ ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ። ስንት አምላክ? አንድ አምላክ የሁሉም ምን አለ? አባት አለ። እንግዲህ ልብ አድርጉ። ከአንድ አምላክ ውጪ ካለ ችግር ይፈጠራል። አንድ አምላክ የሁሉ አባት አለ። ከፍ ብላችሁ ብትሄዱ ስለ ጌታ ያወራል። ጌታ ማን ነው? ኢየሱስ ነው ብላችሁ ጌትነቱ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ በእግዚአብሔር ጌትነትና ሹመት ማለትም ክርስቶስ እንደተደረገ ይናገራል። ስለዚህ አንድ አምላክ የሁሉ አባት አለ ሲባል ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን እያለ ይናገራል? ኢየሱስ ራሱ መግደላዊት ማርያምን ምን ይላታል? አትንኪኝ፣ ጊዜ ገና አልደረሰም። ባይሆን ወደ ወንድሞቼ ሂጂና እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸዋል። የሁሉም አንድ አምላክ የሁሉም አባት አለ። የማን አባት? የኢየሱስም የወንድሞቹም አባት። አንድ አምላክ የሁሉም አባት አለ። አለቀ ማለት ገደለው ኢየሱስ። እዚህ ጋር ጉዳዩ ገደለው፣ ጨረሰ። ለዛ ነው የአንደኛ ቆሮንቶስ ጸሐፊ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ማንም ከዛ ነገር ግን ብዙ ጌቶችና ብዙ አማልክት አሉ አለ። ምንም
ወሰይደን ወሐሱረን ወነቢየን ሚነ ሳሊሒን አይልም እንደ ቁርአኑ ራሱ አለ እንዴ? ሰይድ አልተባለም እንደ ያህያ አለይሂ ሰላም? ያህያ እኮ ሰይድ ተብሏል። ሰይድ ማለት እኮ ወደዚህ ስገለብጡት ጌታ ነው፣ አለቃ ነው፣ መሪ ነው፣ ሌላ ነገር እኮ የለም። ነቢያችን አለይሂ ሰላቱ ወሰላም አነ ሰይድ ወለድ የአደም ልጆች ጌታ ነኝ አላሉ? የአደም ልጆች አይነታ ነኝ፣ የአደም ልጆች አለቃ ነኝ ብሎ አልተናገሩም እንዴ? አለቀቁ። ታዲያና እናመልካቸዋለን? ላ ሸዋሚ አላ። ለዛ ነው ኢየሱስ ክርስቶስ ምን ያለው? የማን ነው? የሐዋርያት ሥራ ጸሐፊ ምን አለ? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምን አለ ሲናገር የሐዋርያት ሥራ ጸሐፊ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ምን አደረገው? ቀባው። ማን ነው ቀቢ? እግዚአብሔር። ተቀቢ ማን ነው? ኢየሱስ። በምንድን ነው የተቀባው? በመንፈስ ቅዱስ። መንፈስ ቅዱስ ደግሞ ኃይል ነው። ኃይል ነው የሰጠው ማለት ነው። ያ መንፈስ ቅዱስ ባይኖር he doesn't have any power። አይተናል። መንፈስ ቅዱስ ስላልነበረው ምንም ማድረግ አልቻለም። ተአምር ባይብሉ ላይ ወላሂ ተአምር ማድረግ አልቻለም ነበር። ለምን? መንፈስ ቅዱስ ስላልነበረው በዛ ሰዓት። በጣም በሚያሳዝን ሁኔታ ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ምን አለ? አንድ ጊዜ ይሄ ጥቅስ በጣም ይገርመኛል። አንዴ በመንገድ ሲወጣ የማርቆስ ወንጌል ምዕራፍ 10 ላይ የሚገኘው ጥቅሱ ቁጥር 17 ላይ አንድ ቀን ኢየሱስ በመንገድ ሲወጣ የሆነ ሰው እየሮጠ መጣና ተንበረከከለት። መንበርከክ አዲስ ነገር አይደለም፣ ይሰገዳል ራሱ ለሰዎች ራሱ ያለው እንዳትገረሙ ማለት ነው። ከዛ ቸር መምህር ሆይ አለ። ልብ አድርጉ፣ ያለው ምንድነው? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? የጠየቀው ምንድነው? የዘላለም ሕይወት እንዴት እንደሚወረስ ነበር የጠየቀው። ኢየሱስ ግን ምንድነው ያደረገው? መልስ ከመስጠት ይልቅ እርማት ውስጥ ነው የገባው። ምን ብሎ ነው ያደረገው? ኢየሱስም ማለት ቁጥር 18 ላይ ስለምን ቸር ትለኛለህ? why do you call me a good? ለምን ነው ጉድ ብለህ የምትጠራኝ? ለምን ነው ቸር ብለህ የምትጠራኝ? አያችሁ? ከዛ ምን አለ? there is no good አለ። ማንም ቸር የለም ከማን? ከአንዱ ከአምላክ በቀር ቸር ማንም የለም። ታዲያ ምን ነው የምትጠብቁት? ምን ነው የምትጠብቁት? ቸር ከአንዱ አምላክ በቀር የለም ከቴዎስ በቀር አለ። ሶኔ አይደለሁም እያለ ከተናገረ ኢየሱስ አንተ በግድ ነህ። ይሄ ሰውዬ ነው የሚገባው። ምን ተምሮ ነው ይሄ ሰውዬ? ቸር ማንም የለም ከአንዱ ከአምላክ በቀር እኔን አትበለኝ ካለው ሊትራሊ እኔ በሆነው ትቼው ነው የሚለው። በቃ አመሰግናለሁ፣ ሰው አወቅኩኝ አንድ ቸር እንዳለ፣ እሱ ደግሞ እንደኔ ሰው እንደሆነ አወቅኩኝ። ምናልባት መሲህ እንደሆነ ላውቅ ይችላል። ኦኬ። ስለዚህ ኢየሱስ ክርስቶስ ከዛ በኋላ ነው እንግዲህ የዘላለም ሕይወት እንዴት እንደሚወረስ የነገረው። ትእዛዛትን ታውቃለህ? አዎ አውቃለሁ። አትግደል፣ አታመንዝር፣ በሐሰት አትመስክር እያለ ጠቀሰ። ይህን እኮ ከሕፃንነት ጀምሬ ጠብቄያለሁ አለ። አየውና ኢየሱስ ወደደው። ግን አንድ ነገር ቀረ። ያለን ንብረት ሁሉ ሽጠህ ተከተለኝ አለ። ዘይን ማረግ ከበደው። ከዛ ችግር መጣ በቃ በሰውየው ላይ እንጂ ኢየሱስ መጀመሪያ እርማት ውስጥ ነው የገባው። በቃ ይሄ ነቢያት ስራ ያርማሉ። ለዛ ነው በተመሳሳይ ሁኔታ ከጻፎች አንዱ መጥቶ ማርቆስ ወንጌል ምዕራፍ 12 ቁጥር 28 እና 29 ላይ ምን ይላል? ከጻፎቹም አንዱ መጥቶ ለሰዎች እንዴት አድርጎ እንደሚመልስላቸው አስተዋለ። ሰዎቹ በጣም በሚገርም ሁኔታ ሂክማ ነበር። ሲመልስ አይቶ ገረመውና እስቲ ጥያቄ ልጠይቀው ፈለገ። ከትእዛዛቱ ፊተኛይቱ ማንኛይቱ ናት ብሎ ጠየቀው። ከዛ ኢየሱስ ምን አለው? ቅድም ዘዳግም 6:4 ላይ መጀመሪያ ስንሳ የጠቀስኩላችሁን ጥቅስ ኮት አድርጎ ጠቀሰለት። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብሎ ጠቀሰ። አምላካችን አንድ ጌታ ነው። የዛን ጊዜ አንተም በፍጹም ልብህ በፍጹም ሐሳብህ ጌታ አምላክን ውደድ የምትል እቺ ናት እያለ ሁለተኛ ትእዛዝ ነገረውና ገረመው። ጻፊው በጣም ተገረመ። ከዛ ምን አለው? መምህር ሆይ አለ። አንተ አምላኬ አላለው። ልባ መምህር ሆይ አለ። አምላኬ ሆይ ምናምን ብሎ አላለው። መምህር ሆይ አንድ ነው ብለህ በእውነት ተናገርካል። አንድ ነው ብለህ አንድ ናችሁ አለ። አንድ ነህ ብሎ አልነገረውም። አንድ ነው ብለህ በእውነት ተናገር። ከዛ ቀጠለ፣ ከእርሱም በቀር ሌላ የለም ብለህ በእውነት ተናገርካል። ሱብሃንአላህ።
ከእርሱ ካንተ አላለው ከናንተ አላለው ከማን ያለው ከእርሱ በቀር ሌላ የለም ብለህ በእውነት ተናገር ካለው ኢየሱስ ታዲያ ቻንስ ነበር እኮ ይሄ የሚገርም ኦፖርቹኒቲ ነው። ኖ ይሄ ቆይ አንዴ እንደዚህ አይደለም። እሺ እኔና እሱ እኮ አንድ አምላክ ነን ብሎ ማረም ይችላል ነበር እዚህ ጋር ነው። ከእሱ ብቻ አትበል ከናንተ ብቻ በል ከናንተም በል ጨምርበት ብሎ አላረም ሰውየው። ምንድን ነው ያለው? በቃ ዝም አለው። እንዳውም ምን አለው? ኢየሱስም አየውና ገረመው በጣም። ከዛ በኋላ አንተ አለው ከእግዚአብሔር መንግስት የራቅ አይደለም ማለት ቁጥር 34 ከማን መንግስት? ከእግዚአብሔር መንግስት። እሺ ሰውዬ ምን ይረዳ ከዚህ በኋላ? ይሄ ሰውዬ ምንድነው መድረሻው? ኢየሱስን እንደ አምላክ ካልተቀበለ አንድ አምላክ ሌላ እንደሆነ ካወቀ ይሄ ሰውዬ መድረሻው የት ነው? ገሃነም ነው። ሪሊ ኢየሱስም ይሄ ሰውዬ ገሃነም እንዲገባ ነው የሚፈረድበት? ላ ወላሂ አይደለም። ተግባባ። ስለዚህ ምንድነው ከትእዛዛቱ ፊተኛይቱ ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው በጣም በቃ ዴንስ የሆነ ንግግር ተናገረ። ተስማምተው ተለያዩ ማለት ነው። ኦኬ። ስለዚህ ኢየሱስ ክርስቶስ ነብይ ነበር። የቱ ጋር ነው ነብይ ነበረው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ምን እያለ ይናገራል? ኢየሱስን ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ሳይከበር አይቀርም አላቸው። ነብይ ራሱን አለ። ኦኬ መልእክተኛ ነው። በግልጽ እንናገር። ልብ አድርጉ። እኛ ሙስሊሞች ስንናገር ነብይ ነው ብለን ተናገርን። አንድ ምንም አያወላዳም። ሁለተኛ እዛው ከባይብላችሁ መልእክተኛ እንደሆነ እንስታቸው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን አለው። ልብ አድርጉ። እውነተኛ አምላክ ብቻህን የሆንክ አንተን የሚለው እኮ ኢየሱስ ነው። የሚገርማችሁ ከዛ ቀጠለና የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። ስለዚህ እውነተኛ አምላክ ብቻውን የሆነው አንድ ካለ ከላይ ደግሞ ቁጥር 1 ላይ አባቱ እያለ ሲጠራ ነበር። ሰሞኑን አንዱ ስራ ፈት ዩቲዩብ ላይ አባት የሚለውን ነገር ተቀበለ ምናምን ብሎ ኢብራሂም ረድ ሲሰጥ ነበረ፣ የተረሳው ሽማግሌ ማለት ነው። እና ምናልባት ውይይት ከፈለክና ውይይት እንወያይ አቅሙ ካለ ማለት ዩቲዩብ ላይ ከምትሰራ ኦኬ አድርሱለት። ዩቲዩብ ላይ ከምትሰራ ብር ከምትሸከል እዛ ሄደ በእኛ ቪዲዮ ምናምን እያደረግ ናና ተወያይ አቅሙ ካለ ማለት ነው። ክርስቶሎጂም ላይ ነገረ ስላሴም ላይ ማለት አቅሙ ካለ ግን አቅሙ የለም አትመጣም። አውቃለሁ። ምን አለ መሰላችሁ ዩቲዩብ እዚህ ጋር የተቀረጸ ስለሆነ እሺ ጋይስ እና ምን አለ መሰላችሁ አባት የሚለውን ነገር ኢብራሂም ተቀበለ ምናምን ያም ማለት እንዴ ተረጋጋ ብራዘር። አባት የሚለው ነገር በምን ሴንስ መሰላችሁ የሚቀርበው እዚህ ላይ ቀደም እንደነገርኳችሁ አብ የሚለው ነገር አስገኚ ፈጣሪ በሚለው ከሆነ ችግር የለብንም። አስገኚ ፈጣሪ በሚለው ከሆነ እረኛ የሚለው ነገር አለ። ለምሳሌ ወይ ጠባቂ በሚለው ከሆነ አላህ ጠባቂ እንደሆነ እኛ እናምናለን። እንደዚህ አይነት ምሳሌዎች ግን አንሰጥም። እኛ እንደ አይነት አባት ምናምን ብለን አንሰጥም። ግን ምንድነው አብ የሚለውን ነገር የተጠቀመው ወይንም አባት የሚለውን ነገር የተጠቀመው ፈጣሪ አስገኚ በሚለው ከሆነ ያስማማናል፣ ችግር የለውም። ሰው ኢየሱስ ምን አለ? ምን አለ? እውነተኛ አምላክ የሆንክ እውነተኛ አምላክ ብቻህን የሆንክ አንተን ብሎ ሲናገር አብን እየተናገረ መሆኑ ግልጽ ነው። ሰው እውነተኛ አምላክ ብቻውን የሆነ አብ የሚባለው አምላክን ማጽደቅ የሚለው አስገኝና ፈጣሪ ከሆነ አሁን እናጸድቃለን። አብ የሚለው አባት በሚለው ብቻ ከሆነ ግን አናጸድቅም። ስራ ፈተነ ማለት ነው። ኦኬ አትልፋ። ስለዚህ ኢየሱስ የላከውንም ኢየሱስ ክርስቶስ በማለት ሁለተኛ አጸደቀን። አንድ ነብይ አጸደቀን፣ ሁለተኛ መልእክተኛ መሆኑን አጸደቀን፣ ሶስተኛ አጸደቀን ሰው መሆኑ ሊትራሊ ሰው መሆኑ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳችሁን ሰው ልትገሉ ትፈልጋላችሁ? አብርሃም እንዳላረገ ማለት ከማን እየሰማው አለ? ከአምላክ ልባው ከአምላክ እየሰማው የነገርኳችሁን ሰው አለ። ስለዚህ ኢየሱስ ምንድነው? ሰው ነበር፣ አጸደቅን። አረ እዚህ ጋር ምን ይሏቸዋል መሰላችሁ? ሰው ብቻ እኮ አይልም። ሰው ብቻ የሚላምጣል። ሙሴ ሰው ብቻ የሚላምጣል። ኢሳይያስ ሰው ብቻ ነው የሚላምጣል። አዳም ሰው ብቻ ነው የሚላምጣል። የዛን ጊዜ ወይ በአንተ ሙግት እንሄዳለን ወይ በኔ ሙግት እንሄዳለን። በኔ ሙግት ከሄደን እንግዲህ ኢየሱስ ሰው ብቻ ነው። አይ በአንተ ሙግት እንሄድ ካለ እነ ኢሳይያስ ሁሉም ሰው ብቻ አይሆንም አምላክም ሊሆኑ ነው ማለት ነው።
ይሄ የወረደ የደከመ ክሌም ነው ማለት ነው። ስለዚህ ሶስተኛ ምን አቀረበ? ሰው እንደሆነ ስንት አምላክ አለ እዛው ጋር ሲናገር ስለ ሰውነቱ ምን እናገር? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ። እሱ አማርኛው ላይ የሆነው በሚል ሰዎችን ለማወጫበር ለማወናበድ ያስቀመጡት ጥቅስ አለ። ቃል የሆነው ኦኬ የሆነው ስትል እኮ ከዚህ በፊት አምላክ ነበረ ቃል ነበረ ሊለው ላ እንደዛ አይደለም። ግሪኩ እንግሊዝኛው እንደዛ አይደለም። ምንድነው የሚለው? አንድ አምላክ አለና በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱ ደማን ጂሰስ ክራይስት ነው የሚለው። ኢየሱስ ምንድነው? ሰው ነው አለ። ገደለው፣ ጨረሰ። ሶስት ነገር አቀረበ። አራተኛ ነገር ነው ኢየሱስ መሲህ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ አንተ ክርስቶስ እንደሆንክ ገልጠህ ንገረን፣ እስከ መቼ ድረስ በጥርጣሬ ታቆየናለህ አሉት። መጥተው አይሁዳውያን ኢየሱስን አላቸው፣ እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል። ስለምን ነው የሚመሰክረው? መሲህነቱን ይመሰክራል። ይኸው አሁንም ምንም በማያዳግም መረጃ አራተኛ መረጃ አገኘ ማለት። እሺ አንድ ስጡን፣ ኢየሱስ እኔ አምላክ ነኝ ያለበት። እሺ አትስጡን፣ ችግር የለውም። አምላክ ነኝ ያለበት በሌላ መንገድ ካለሱ አልፋና ኦሜጋ አላለም ኢየሱስ። ይቀርታል የመጀመሪያና የመጨረሻ እንኳን አለ። የመጀመሪያና የመጨረሻ ማለት ከሞት በመነሳት እንደዚህ ከዛ ስራ ሲያጡ ይላል። በቃ መጨረሻ ስራ ሲያጡ ምንድነው የሚያደርጉት? እኔ በር ነኝ ብሏል እና ምን አገባኝ? በር እኔ ምን አገባኝ? እኔ እውነትን መንገድ የሚወጥም ነኝ ብሏል። እኔ ምን አገባኝ? ታዲያ አምላክ መሆኑን አይገልጽም። ይሄ መንገድ ነው፣ ትክክል ነህ፣ እውነት ነው። እኛ ውሸት ነው ብለን እናምናለን። ኢየሱስ እውነት እኮ ነው። ኢየሱስ እንዴ መንገድ ነው። አዎ መንገድ ወዴት ነው? በእኔ በቀር ወደ አብ የሚመጣ የለም ማለት በቃ ኢየሱስ በእሱ በቀር ወደ አብ የሚመጣ የለም። በዘመኑ በነበሩ ሰዎች እሱን የማይከተል ሰው ካለ ካፊር ነው፣ ምንም ጥያቄ ነው። ስለዚህ ሌላ ደግሞ ያመጣል። ሙታንን አስነስቷል እንዴ ነቢያት አስነስቷል። ውሃ ላይ ሄዷል። እዛው አጠገቡ የነበረው ውሃ ላይ ሄዷል። እንዴ ምን አገባ? ተአምር እኮ ነው የሚያደርገው። እሺ ህይወትን ይሰጣል። አዎ ህይወትን ይሰጥ ነበር። እንዴት ነው? ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ በራሱ ህይወት እንዳለው ለወልድም እንዲሁ በራሱ ህይወት እንዲኖረው ሰጥቶታልና። ማን የሰጠው? ህይወት እንዲሰጥ አብ ነው የሰጠው። በቃ እኛ የሚሰጠውን አምላክ አናውቅም። እኛ የምናውቀው ማንን ነው? ሁሉን ሰጪ የሆነ ከማንም የማይቀበል አንድ ብቻ የሆነ ሁለትና ሶስትነት የሌለበት ባሪያ ያልሆነ ፈጣሪ ጌታ ብቻ የሆነ ማንም የማይገዛው ኢየሱስስ የሚገዛ ሁለተኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ በዛን ቀን አለ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። የሚገዛ አምላክ የለም። ተስፋ ቁረጡ ክርስቲያኖች፣ የለም የሚገዛ አምላክ። ኦኬ። ስለዚህ አምላክ እንዴት ሆኖ ሊሆን የሚችለው? ኢየሱስ ያመጣላል። ኢኪቪኬሽን ፋላሲ ይሰራል። ወደኋላ ይሄድና እንትን እኮ ባይብል ላይ ስትሄድ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ የመጀመሪያና የመጨረሻ ነኝ። እኔ የመጀመሪያና የመጨረሻ ነኝ ብሏል አምላክ። ትክክል። ግን ከኔ በቀር ማንም አምላክ የለም ብሎ ጨምሮ ተናግሯል። ከዛ ግን ይመጣና ራዕይ ዮሐንስ ምዕራፍ 1 ቁጥር 17 ላይ ኢየሱስ እኔ የመጀመሪያና የመጨረሻ ነኝ። ቁጥር 18 አንብቦ ምን ይላል? ሞቼም ነበር ሕያው ነኝ አለ። ስለዚህ ከሞት በመነሳት የመጀመሪያ ነው። አምላክ አስነስቶት ከዛ በኋላ ያልሞተ የመጨረሻው የመጀመሪያው ነው። እንደ ባይብሉ ነው። ምን እንደ ቁርአን ነው? እንደ ባይብሉ ቁርአን ላይ አልሞተ። ባይብል ላይ መራሱ ሲጀመር አልሞተ። የሚሞገት ካለ መምጣት ይችላል። ኦኬ ምንድነው እያለን ያለ ነው? ኢየሱስ ክርስቶስ በአጠቃላይ አንድ አምላክን ሰበከ፣ የነቢያትን አስተምሮ ሰበከ እንጂ እሱ ራሱ አምላክ መሆኑን አልሰበከምም። ሐዋርያትን የእሱን አምላክነት አልሰበኩም። ስለዚህ ኢንሻአላህ ዛሬ ምናልባት እንዳላበዛባችሁ ለመያዝም እንዳያስቸግር ዛሬ በዚህ እንያዘውና ኔክስት ላይ ደግሞ ሰፋ ባለ ፕሮግራም ትምህርት ሊትራሊ ትምህርት የሆነ ማለት መግቢያ ነው። ይሄ ዛሬ ትምህርት በሆነ ሁኔታ ኢየሱስ አምላክ ነው ብለው ለሚናገሩላቸው ጥቅሶች በአጠቃላይ ዱቄት አድርገን
አፈር ከደሜ አብረን እንሄዳለን ማለት ነው። መማር ለሚፈልግ ምናልባት ወደፊት ይጠቀምበት ነው። መንገድ ላይ ቢጠይቀን እንኳን ተመለስበታል። እህትን አንድ ሰው ሊያከብርበት ሊሯሯጥ ቁጭ አድርገህ ትነግረዋለህ። ኦኬ። ለማንኛውም ለዛሬ በዚህ እናብቃና ጥያቄ ካላችሁ ጥያቄ ጠይቁና ከዛ ደግሞ ወደ እነዚህ ማለት ወደ ቲክቶክ ኦዲየንስ ደግሞ የምንሄድ ይሆናል ማለት ነው። ላንቃይ ከተቆረጠ በኋላ እሺ እኔና አብ አንድ ነን። እሺ በቃ ቆይ እሱ ነው። ጥሩ ጥያቄ ነው የጠየቀው። ምን አለ? ክርስቲያኖች ምን ያመጣል መሰለህ? ኢየሱስ አምላክ መሆኑ ማስረጃ አምጣና እኔና አብ አንድ ነን። እኔ ምን አገባኝ በል እኔና አብ አንድ ነን እኮ እኔና ኡስታዝ ኢብራሂም አንድ ነን እና እኔና ኡስታዝ ኢብራሂም አንድ ነን። አንድ ሰው ነን። እኔና ኡስታዝ ኢብራሂም አንድ ነን ማለት ነው። እኔ እኮ ጤነኛ አስተሳሰብ ያለው ሰው እንዳይነው ነገር እንግዲህ ያውቃል። እዛው አያነቡትም። እዛው ዮሐንስ ወንጌል አንተ የጠቀስከው ምዕራፍ 10 ቁጥር 30 ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ እኛ አንድ እንደሆንን አንድ ይሆኑ ዘንድ ይላል። እኛ አንድ እንደሆንን ማናማ አብና ወልድ አንድ እንደሆኑት አንድ ይሆኑ ዘንድ አለ። ማናማ አብና ወልድ አንድ እንደሆኑት ሐዋርያት አንድ እንዲሆኑ ኢየሱስና አብ አንድ አምላክ ከሆኑ እነዛ ሰዎች አንድ ሰው ነው ማለት ነው። አያችሁ? አይገጥም። ጭራሽ የማያስኬድ የወደቀ ሌም የሆነ ሙግት። እሺ አውዱን እንዴ አውደን ነው ምን አለ? ከላይ ሲጀምር ቁጥር 24 ላይ አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አይሁዳውያን ምን እንደሆንክ አምላክ እንደሆንክ ክርስቶስ እንደሆንክ ገልጠህ ንገረን። ከዛ ምን አላቸው? ኢየሱስ እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አላቸው። ስለምን ነው የሚመሰክረው? ክርስቶስነቱን። እናንተ ግን ከበጎቼ ስላልሆናችሁ አታምኑም። ምንድን ነው የማያምኑት? ክርስቶስነቱን። በጎቼ ድምፄን ይሰማሉ ይከተሉኝማል። ለምን ነው የሚከተሉት? ክርስቶስ እንደሆነ ስላወቁ። ኦኬ። የዘላለም ሕይወት ሰጣቸዋለሁ አለ። እንዴት ነው የሚሰጣቸው? የዘላለም ሕይወት ማለት በራሱ የዘላለም ሕይወት ያኛው አይደለም። በነገራችን ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ እሱ የምለውን የምናገረውን ትእዛዝ ሰጠኝ። ትእዛዙ የዘላለም ሕይወት እንደሆነች አውቃለሁ አለ። የሚሰጣቸው ምንድነው? ትእዛዙ ነው። ትእዛዙ ምንድነው? የዘላለም ሕይወት ነው ማለት። ስለዚህ የዘላለም ሕይወት ሰጣቸዋለሁ አለ። ቀጠለና አሁን እዚህ ጋር በደንብ ያዙ። ከእጄ ማንም አይነጥቃቸውም አለ። እንግዲህ ቁጥር 28 ከእጄ ማንም አይነጥቃቸውም አለ። ልብ አድርጉ። ለምን? የሰጠኝ አባቴ ከሁሉ ይበልጣል። ምን ነው የሰጠው? አብ ነው የሰጠው። እነዛ በጎቹን ሐዋርያት ወይ ደግሞ በጎች የተባሉ ሌሎች ሰዎችንም ይጨምራል፣ አማኞችን ማለት ነው። ስለዚህ የሰጠኝ አባቴ አለ ከሁሉ ይበልጣል። ልብ አድርጉ። ስለዚህ የሰጠኝ አባቴ አለና በእጁ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም ማለት ትክክል ነው። اللهم لا مانع لما اعطيت እኮ ነው፣ ሌላ ነገር እኮ የለውም። ይሄንን ነገር የሰጠኝ ማን ነው? አላህ ነው አይደል? ይሄን የሰጠኝ አላህ ነው። ስለዚህ አላህ ከሰጠኝ ማንም አይነጥቀኝም እያሉ ስለዚህ እኔ እጠብቀዋለሁ። ይሄን አልጠብቀውም እንዴ? ሰበብ አላደረሰም? እጠብቀዋለሁ። አላህ ሳይጠብቅልኝም ይጠብቅልኛል። ስለዚህ ይሄንን ነገር በመጠበቅ እኔና አብ አንድ ነን ቢል ኢየሱስ ምንድነው ችግሩ? ተግባባል? ኢየሱስ እኔና አብ አንድ ነን ያለው በጎቹን በመጠበቅ እንጂ በመለኮት አንድ ነን አላለም። ሽታውም የለም። እዚህ ክርስቲያኖች ተማሩ፣ መጽሐፋችሁን አንብቡ፣ አውደ ነባቢው ዝም ብላችሁ እንደመጣላችሁ አታንብቡ። ኦኬ። ስለዚህ የመጀመሪያው መልስ እኔና አብ አንድ ነን ሲል አሁን ሌላ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ ምን እያለ ይናገራል መሰላችሁ? አጵሎስ ተከለ አለ። ልብ አድርጉ። ሁለት ሰዎች አሉ፣ ጳውሎስና አጵሎስ። አጵሎስ ተከለ አለ፣ ጳውሎስ ነው የሚናገረው። እኔ ደግሞ ተከልኩ አለ። እኔ የሚለው ጳውሎስ ነው፣ የተከለው ደግሞ አጵሎስ ነው። እግዚአብሔር ያሳድግ ነበር አለ። ቀጠልና የሚተክልና የሚያነጣ አንድ ነው አለ። አንድ ናቸው። ስለዚህ የሚተክልና የሚያነጣ አንድ ናቸው። አጵሎስና ጳውሎስ አንድ ናቸው ሲባል የዓላማ ነው ወይስ አንድ ሰው ናቸው ማለት ነው? ዓላማ ነው። ኦኬ። ስለዚህ እንደዚህ እየመረጥን አንድ የሚል ነገር እየመረጥን ከሄድን ብዙ ነገር እናበላሻለን ማለት ነው። እሺ፣ ግልጽ ነው። ሌላ ሁለተኛ ጥያቄ ምንድነው? ቁርአን አይበረዝም የነሱ ጥያቄ ነው።
ቁርአን አይበረዝም ትላላችሁ። ቁርአን አይበረዝም ስትሉ ለምሳሌ ከመጽሐፍ ቅዱስ ውስጥ የምትወስዱት መረጃ አለ፣ እናንተ የሚደግፍ ብቻ አውጥታችሁ የምትወስዱት አለ። ከቁርአን ደግሞ ቁርአን አይበረዝም እያላችሁ የአላህ ቃል አይበረዝም እያላችሁ መጽሐፍ ቅዱስና ከአሁን በፊት የወረዱት መጽሐፍቶች እንዴት ተበረዙ? ያው አሪፍ ጥያቄ ነው። ማሻአላህ። አዎ ቁርአን አይበረዝም ሲል እኛ እጅ ላይ ያለው ቁርአን መቼም አይበረዝም። አላህ ቁርአን ላይ እንደነገረን ቁርአን እንደማይበረዝ ቃል ገብቷል። ውሃ የማያጥበው መጽሐፍ ሰጣለሁ ብሏቸዋል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ። ውሃ የማያጥበው ሊትራሊ ምን ያላቸው አላህ ቁርአን ላይ ሲናገር ምንድን ነው ያለው? ኢና አንዘልና ምንድን ነው ያለው? እኛ ቁርአን እኛ አወረድነው ወኢና ለሁ ለሐፊዙን እኔው ራሴ እጠብቀዋለሁ አለ። በቃ አለቀ። ቁርአን አይበረዝም። ኦኬ ከዚህ በፊት የነበሩት እንዴት ተበረዙ ለሚለው ከመምጣቴ በፊት ታዲያ ከተበረዘ መጽሐፍ ላይ ለምን ታመጣላችሁ ነው? የተበረዘ መጽሐፍ ቁርአን ያረጋግጣልንማ እናመጣለን። ለምን አላህ ቁርአን ላይ ምን እያለ ተናግሯል? ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በዒሳ አንደበት መነገራቸውን ተናግሯል። ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ ምን ይላል? ወሙበሽረን ቢረሱሊን የእቲ ሚን በዕዲ እስሙሁ አሕመድ፣ አሕመድ የሚባል ነቢይ ከኔ በኋላ ይመጣል ብሎ መናገሩን ዒሳ ዐለይሂ ሰላም ገልጾልናል። ስለዚህ ከተበረዘው መጽሐፋቸው መካከል ቁርአን ያረጋገጠልን ከሆነ እንቀበለዋለን፣ ቁርአን ያላረጋገጠልን ከሆነ እንጥለዋለን ማለት ነው። ኦኬ ስለዚህ ከዚህ በፊት ያሉ መጽሐፍቶች እንዴት ተበረዙ? አዎ ቁርአን ላይ አላህ ምን ይላል? በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ቢመስቱሕፊዙ ሚን ኪታቢላህ የአላህን መጽሐፍ እንዲጠብቁ በተሰጣቸው ጊዜ አለ። እንዲጠብቁ ትእዛዝ የተሰጠው ለማን ነበር? ለአይሁዳውያን ነበር፣ ለሊቃውንት ነበር። ይቅርታ አይሁዳውያን ሊቃውንቶች፣ በዛ ጊዜ ለነበሩ ሊቃውንቶች ነበር። እነዛ ሊቃውንቶች ግን ምን አረጉ? አላህ ቁርአን ላይ እንደተናገረው ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ ሊየሽተሩ ቢሂ ሰመነን ቀሊላ። አያችሁ፣ ለነዛ በእጆቻቸው መጽሐፍን ለሚጽፍ ወየውላቸው። ከዛ በኋላ ጽፈው ደግሞ ከኛ ዘንድ ነው አይሉ። ከማን ነው የሚሉት? ከአላህ ዘንድ ነው ለሚሉ ወየውላቸዋል። ሱረቱል በቀራ ምዕራፍ 2 ቁጥር 7 ላይ በሱረቱል ምንድነው ሱረቱ ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ሊመ ተልቢሱነ አልሐቀ ቢልባጢል እውነትን በውሸት ለምን ትከላከላላችሁ ይላል ብሎ ይወቅሳቸዋል። ወተክቱሙነ አልሐቀ ወአንቱም ተዕለሙን እውነትን የምታውቁ ስትሆኑ ለምንድን ነው የምትደብቁት ይላል። ቀላቅለዋል፣ በርዘዋል። ስለዚህ ከዛ ከተበረዘው መጽሐፍ ግን አላህ ምን እንድናረግ ነግሮናል። ማን ነው የነቢያችን ሰለላሁ ዐለይሂ ወሰለም ስም እንዳለ በህጋቸው ላይ የተጻፉትን ህጎች እንዳሉ የገደለ ይገደል፣ ዝሙት የሰራ ይገደል፣ እነዚህ ሁሉ እንዳሉ አላህ ይነግረናል ማለት ነው። ለዛ ነው እየመረጠን የምንቀበለው ማለት ነው። ግልጽ ነው። እሺ ሌላ ጥያቄ? እሺ ሴቶችም ካላችሁ ጥያቄ መጠየቅ ትችላላችሁ። እሺ አላህ ሱብሓነሁ ወተዓላ ለምን ነው በቁርአን ላይ ኢና የሚለው እሱ አንዱ ሁሉ አላሁ አሐድ የሚለው አይጋጭ ወይ ነው ብዙ ያነሳል? አዎ ይሄ በጣም የሚያሳዝነው በጣም ይሄንን የሚያነሱት እኛ በቃ አላህ አንድ ነው የሚለውን ሙግት በቃ ጽድት አድርገን ስንሞግት መረጃ ስላሴ ሊያደርግ ማለት ነው። ቁርአን ስላሴን ያስተምራል። ያማን እንዴ ስላሴ እንዴት ነው የሚያስተምረው? ቁርአን እዛ ጋር እየሄደ ምን ይላል? ወላ ተቁሉ ማለት ሶስት ነው አትበሉ ይላል። ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አለ። በእርግጥ እነዛ አላህ ራሱ ዒሳ ነው ያሉ በእርግጥ ክደዋል። አንድ ሁለተኛ ለቀድ ከፈረ الذين قالوا ان الله ثالث ثلاثه አላህ ከሶስቱ አንዱ ነው አንድ ሶስተኛው ነው ያሉ በእርግጥ ክደዋል። ይሄን እያለ ነው ነህኑ የሚለውን ቃል ስለተጠቀመ ከአንድ በላይ ነው የሚሉት። ይሄ በጣም የሚያሳዝን የሞተ ሙግት ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ እሱ ብቻ ነው እንዴ እኛ ብሎ የተጠቀመው? መጀመሪያ ደረጃ ፎልት ፋይንደር ነው እንጂ ማለት ነው። ቁርአን ላይ ከአላህ ውጪ ብዙ የተናገሩ ሰዎች አሉ። ለምሳሌ ኸድር በሱረቱል ካህፍ ምዕራፍ 18 ቁጥር ከ80 ጀምራችሁ ከ79 ጀምራችሁ ምን እያለ ይናገራል? ለምሳሌ ምን እያለ ይናገራል መሰላችሁ? ፈኸሺና
أن يرهقهما طغيانا وكفرا خشينا ميلو مانو خدركم كمان كانوا ميلو بتشاونو ميلو لراسو اوكي خشينا يالي نغرال አንድ ሁለተኛ ሱለይማን አለይሂ ሰላም የወፍ ቋንቋ የተማረው ማነው በቁርአን ላይ ሱለይማን ነው ዑልምና መንጢቀ ጠይር አይልም እንዴ የወፍ ቋንቋ ተስተማረን እያለ አይናገርም እንዴ ይናገራል አረ ይሄ ፈጠራ ነው እናንተ ከነብዩ መሐመድ በፊት እንደዚህ አይነት ነገር የለም ብለው ከተናገሩ ሙዓለቃት ተብለው እንትን ላይ የሚንጠለጠሉ ግጥሞች ነበሩ ካዕባ ላይ ማለት ነው ካዕባ ላይ የሚንጠለጠሉ ግጥሞች ነበሩ ከነዛ ግጥሞች መካከል አምር ኢብኑ ኩልቱም የሱን ግጥም እንዴ 100 አብያት ያለው አንዷን ነጥለን እንዴ كيف قبل التفرق يا ضعينا نخبرك اليقين وتخبرينا انت ضعينا هو ከመሄድሽ በፊት ضعينا ማለት ያው በእንትኖቻቸው ላይ በግመሎቻቸው ላይ የሚያረጓቸው ሴቶች ናቸው ቆይ ከመሄድሽ በፊት አንድ ያስብበት አላት نخبرك اليقين وتخبرينا እውነቱን ትነግሪናለሽ እኛም እንነግርሻለን ይላል እሚለው ማን ነው አንድ ሰው ይሄ ነብያችን ነብዩ ነው ከመላካቸው በፊት ማዓኒ ላይ ገብታችሁ ብትመለከቱት በተመሳሳይ ምን ይላል እንግዲህ አረብኛ ሰዋሰው ወይ ደግሞ ዲክሽነሪ ነው እዛ ላይ በተሄዱ ምንድነው የሚለው نحن የሚለውን ቃል عند إرادة التعظيم تعظيم አንድ ነገር ከፍ ከፍ ለማድረግና ለመናገር ሲፈለግ نحن ተጠቀማለህ መጠቀም ትችላለህ ከአንድ በላይ ለመሆኑ ደግሞ ሲሆን ደግሞ ጀምዕ ለጀምዕም ለብዚህም ተጠቀመዋለህ እዚህ አላህ ቁርአን ላይ ቁል በላቸው አንተ ሙሐመድ هو الله احد አላህ አንድ ነው በፐርሰንት ደረጃ አንድ ብሎ ጠቅሶታል ስለዚህ ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ብቻ ነው በማለት በግልጽ ሁኔታ ማስቀመጡን ታያላችሁ ስለዚህ ይሄ እነሱ የሚናገሩት የወደቀ የፈረሰ ሙግት ነው ባይብላቸውም ላይ ብንሄድ ለምሳሌ ዘፍጥረት አንድ ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል ኤሎሂም ማለት አማልክት ነው ታዲያ ለምንድን ነው አማልክት የሚለውን የማይጠቀሙት ኤሎሂም ኢም የሚል ነገር በዕብራይስጥ ቋንቋ ከጨመራችሁ ለሁለት ነገር ነው የሚጠቅመው አንደኛ ለብዜት ነው ሁለተኛ ደግሞ ለተዓዚም ስለዚህ ለምንድን ነው ኤሎሂም የሚለውን ቃል በብዜት ያልተጠቀሙት ተግባባ በተመሳሳይ ሁኔታ ዘጸአት 7:1 ላይ እግዚአብሔር ሙሴ ለፈርዖን እንደ አምላክ አድርጌዋለሁ አምላክ ለሚለው ቃል የገባው ኤሎሂም ነው ለምንድን ነው ኤሎሂም ያለው ለምን አማልክት አልተባለ ሙሴ ከአንድ በላይ ነው አይደለም ስለዚህ በዚህ ሙግታቸው የወደቀ ይሄ በቃ ሙትት ያለ ሙግት ነው ማለት ነው ግልጽ ነው እሺ ከሴቶች ጥያቄ ያላችሁ ካላችሁ ወይ ወረቀት ወርውሩ አለዛ እስከምታይቁ እዚህ ጥያቄ ያለው ካለ መጠየቅ ትችላላችሁ በተለይ የሚያነሷቸው ሙግቶች አሉ ብላችሁ የምታስቡት አንድ ጥያቄ ካለ ክርስትና ላይ እንዲህ እኮ ይላሉ ምትሉት ካለ ማርቆስ ምዕራፍ 1 ላይ ዮሐንስ መጀመሪያ ቃል ነበር እሺ አይኩ በቃ እንደዚህ ነው ይኸውላችሁ አሁን በግልጽና እኛ ቀደም ስንት ነገር አምስት ነገር በግልጽ አልተናላ ኢየሱስ ሰው መሆኑን ሲሞኑ ነብይ መሆኑን መልእክተኛ መሆኑን እዛ ጌታ እንደተደረገ ምናምን እነዚህ ሁሉ አመጣ በግልጽ እዛ የለም ሲባል በቃ አሁን የነሱ ደግሞ በቃ የሚፈልጉት እንደዚህ የሆነች ነገር ብቻ አንድ ጓደኛዬ እንዳለ ታውቃላችሁ ኢየሱስ ማለት ነው አካይዱ እየሄደ ማለት ነው አጋጣሚ የሆነች ቦታ ነጠር ካለ እንኳን ማለት ነው እዛ ቦታ ላይ የሆነ ነገር ይፈልጋሉ ክርስቲያኖች ነገር የሆነች ነገር ይፈልጋሉ ስለዚህ ያው በመጀመሪያው ቃል ነበር ቃል ማለት ምን ማለት ነው ሲጀመር በመጀመሪያ ሎጎስ የሚለው ቃል ኢናርኬ ኢን ሆሎጎስ በመጀመሪያ ሎጎስ ነበር ሎጎስ ማለት ለፕላን ይውላል ፕላን ለሚል ቃል ይውላል ከዛ ደግሞ ለተስፋ ቃል ይውላል ሮሜ 9 ላይ ብትመለከቱት ለሌሎች ለስፒች ይውላል ማተር ለሚል ይውላል ለነዚህ ሁሉ ሊውል ይችላል ስለዚህ አውዳዊ ፍቺው ነው ማለት በመጀመሪያው እቅድ ነው የነበረው ፕላን ነው የነበረው ተስፋ ነው የነበረው ተስፋው የነበረው የት ነው ዘፍጥረት 3:15 ላይ ነው የነበረው መጀመሪያ ነበረ ተስፋ ይገባላቸው የሰው ልጆች ምድር ላይ በመጡ ጊዜ ማለት ለአዳምና ሔዋን ተስፋ ገብቶላቸው ነበር
ከዛ ምን አለ? በመጀመሪያ ያ እቅድ ነበር፣ ያ ነው ተስፋ የነበረው። ያ ተስፋና እቅድ አምላክ ዘንድ ነበር እስከዛ ድረስ። ከዛስ ያ እቅድ አምላክ ነበረ አለ። ምክንያቱም ኢየሱስ እንዳትደነግጡ፣ እሺ እንዳትደነግጡ። ቆይ ከመደንገጣችሁ በፊት አስማምቼ ላምጣላችሁ ፈተው። የእግዚአብሔር ቃል የመጣላችሁ በአጠቃላይ ባይብል ላይ አምላክ ናቸው። እሺ የእግዚአብሔር ቃል የመጣለት በአጠቃላይ አምላክ ነው። አምላክ ምሳሌ ሙሴ አምላክ ተብሏል። ቅድም አይተናል። ትእዛዝ 7 ላይ አምላክ ተብሏል ሙሴ። ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ መጽሐፍ ሊሻር አይቻልምና እግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። አምላክ ተብሏል። የት? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም አምላክ ናችሁ፣ ሁላችሁም የልዑል ልጆች ናችሁ፣ የአምላክ ልጆች ናችሁ አላቸው ነቢያትን በአጠቃላይ። ስለዚህ ኢየሱስ ነብይ ነው አይደለም? ነብይ ነው። አብርሃም ነብይ ነው አይደለም? ነብይ ነው። የአምላክ ቃል ይመጣላቸው ነበር አለ ነበር። ስለዚህ አምላክ ይባላሉ። ወላኪን አምላክ የሚባለው ነገር ለሁለት ነው የሚከፈለው፣ ፈንክሽናል እና ኦንቶሎጂካል የሚባል ነገር። ተግባባን? የባህሪ አምላክነት ከአምላክ ውጪ የለም። የጸጋ አምላክነት የሚባል የሹመት አምላክነት አለ በባይብል መሰረት ማለት ነው። በሹመት የሚገኝ አምላክነት አለ። ያም ኤጀንቶች ናቸው። ልባሉ ኤጀንት ደግሞ በላኪው ስም ይመጣል። ተግባባን? ኤጀንት በማን ይመጣል? በላኪው ስም ይመጣል። ግልጽ ነው። ስለዚህ አንድ ኤጀንት በላኪው ስም ከመጣ አምላክን ወክለው ከመጡ እነዚህ ነቢያት ምድር ላይ አምላክ ተብለው ይጠሩ ነበርባቸው። ተግባባን? ኤጀንሲ ነው ጉዳዩ ማለት የባይብል እኛ የምናወራው ስለ ባይብል ነው። እሺ ባይብል ላይ ነቢያት አምላክ ተብለዋል ኤጀንት ስለሆኑ። እነሱ ብቻ አይደሉም መላእክት አምላክ ተብለዋል። እነሱ ብቻ አይደሉም ፈራጆች አምላክ ተብለዋል። ለምን? የአምላክን ፍርድ ስለሚፈርዱ ምድር ላይ ኦኬ አምላክ ተብለዋል። ስለዚህ ጉዳዩ የኤጀንሲ ስለሆነ በመጀመሪያ ተስፋ እቅድ ነበር። ሎጎስ አንተ ቃል ያልከው የተስፋ ቃል ነበር። ያ ቃል በአምላክ ዘንድ ነበር ምድር ላይ እስከሚገለጥ ድረስ እውነት እስከሚሆን ድረስ። ያ ቃል ደግሞ ራሱ ምን ነበር? አምላክ ነበር፣ ነብይ ነበር፣ መሲህ ነበር የሚመጣው። እቅዱ መሲሃዊ ነው። ተግባባ? አምላክ ያቀደው እቅድ ይመጣል ተብሎ የታሰበው ምድር ላይ ማን ነው? አምላክ ነው። አምላክ የሚመጣው ማለት ምንድን ነው? ነብይ ነው የሚመጣው፣ መሲህ ነው የሚመጣው ማለት ነው። ተግባባ? ከዛ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል እኮ አንተ ያማል እንዴ? ከሆነም አንድስ እንኳ ያለሱ አልሆነም። አዎ ትክክል ነው። ይሄ መቼ ነው የሆነው? ቃልም ሥጋ ሆነ ከተባለ በኋላ ያ እቅድ ሥጋ ሆነ። እቅዱ ምንድን ነው? መጀመሪያ መሲሁ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ አለ። ኢየሱስ መጣ ሲባል ያ ተስፋ እውን ሆነ፣ ሥጋ ለበሰ፣ ፍሌሽ ሆነ ማለት ነው እንጂ መጀመሪያ አምላክ ዘንድ ሲኖር የነበረ ፐርሰን ከዛ በኋላ መጥቶ ምድር ላይ ሥጋ ለበሰም ላላ እንደዛ። ስለዚህ ሥጋ ከሆነ በኋላ ምን ሆነ? ሁሉ በእርሱ ሆናል። እንዴት? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ ሁሉ በእርሱ ሆናል፣ ከሆነም አንድስ እንኳን ያለሱ ሆኖ ማለት። ስለዚህ ኢየሱስን የተቀበለ የዘላለም ሕይወት ያገኛል፣ ሌላ የለውም። ተግባባን? ስለዚህ በአጭሩ ዮሐንስ 1:1 ብለው የሚያመጡት ሃይ ክርስቶሎጂ የሚባለው ይሄ በቃ ትልቅ ነገር ወላሂ በጣም የሞተ ሙግት ነው። ስለዚህ አያስኬድም ማለት ነው። ግልጽ ነው። እሺ ከሴቶች ልቀበል። ሴቶች በረከት እሺ ወደዚህ ወደ እሺ እሺ ሴቶች ደግሞ ጥያቄ እስቲ ነው ታላ ኢሳ አለይሂ ሰላም ሲጠይቀው የውመል ቂያማ እንዲህ ይለዋል፣ አንተ ኢሳ ሆይ አንተና እናትህ እሺ ማርያም እና እኔ አምልኩኝ ብላቸው ብሎ ይጠይቀዋል ይላል። እኛ ደግሞ ማርያምን አናመልካትም ይላሉ። ታዲያ ላይ አመልኳት ልብን አድርገው ነው እንጂ የሚያመልኳት ማርያምን አላመልክም ይላሉ። በእስልምና አምልኩ ማለት ምን ማለት ነው? ሲጀመር
እንዴ እኛ እኮ ሼክና ሁሴንን የሚጠራ ሰው እኮ ያመልካል እያለ ነው። ምን ሆናችሁ እንዴ? ቃጥባሪን የሚጠራ እኮ ያመልካል እያለ ነው። ነብዩን የሚጠራ እኮ ያመልካል እያለ ነው። ታዲያ ማርያም ማርያም እያለ እንኳን ማርያም ማረችሽ እያሉ እየተናገሩ ላይ ያመልኳት ነው። ቀላል ግብና አርባ አመልኳት። ማምለክ ማለት አፈራአይተ الذي من اتخذ إلهه هواه አለ ነፍሱን አምላኩ አድርጎ የያዘ ሊትራሊ ደግሞ እናመልካታለን ብለው ይናገራሉ። ከነሱ ውጭ የሚያመልኳትም አሉ። ኦርቶዶክሶች ውጪ እንደዚህ ያሉ የሥላሴ ሶስተኛው አካል ነች ብለው የሚናገሩ ሶስተኛው አካል መንፈስ ቅዱስን አስወጥተው አብ ወልድና ማርያም ብለው የሚያመልኩ አሉ። ኮላደሪያ ተብሎ የሚታወቁ አብ ወልድ ማርያም ብለው ማርያምንና ዒሳ አላህን አንድ ላይ ይዘው የሚያመልኩ አሉ። ኦኬ በእነሱ መጽሐፍ ላይ አናውቅም እንዴ ምን ተብሎ እንደሚናገር የመስዋዕት አምልኮ ለአንቺ አቀርባለሁ ይላል መጽሐፋቸው። የመስዋዕት አምልኮ ለማን ነው ለመሆኑ የሚቀርበው? ለሰው ነው ወይስ ለአምላክ ነው? ከዚህ በላይ ምን አምልኮ እናምጣ? ለስዕሏ ያልሰገደ ይረገም ይላል። ስዕሏ ፊት ሄደህ ካልሰገድክ ትረገማለህ። ስለዚህ ማርያምን አናመልካትም ማለት ከእውነት የራቀ ነው። ምናልባት ፕሮቴስታንቶች ላያመልኩ ይችላሉ። የእነሱ አልሸሽም ዞራሉ ነው። እነሱ ከሱ በባሰ ሁኔታ ኢየሱስን ያመልኩታል። ያው ናቸው። ኦርቶዶክስም ፕሮቴስታንትም አንድ ነው። ለኛ ሙስሊም ጋር አንድ ነው። ምንም ልዩነት የለም። ኦርቶዶክስም ሰው ነው የሚያመልከው፣ ሙስሊም ማን ነው ፕሮቴስታንትም ሰው ነው የሚያመልከው። ግልጽ ነው። አላህ ቁርአን ላይ ሲጠይቀው የጠየቀው ትክክለኛ ጥያቄ እና እሱም የሚመልስለት ትክክለኛ መልስ ነው። ግልጽ ነው ማለት ነው። ኦኬ እስቲ ሌላ ደግሞ ጥያቄ አለ። እሺ ሌላው ሮሜ 9:5 ኢየሱስን 20 ይላሉ ትንሽ ማብራሪያ። ሮሜ 9:5 አባቶችም ለነሱ ናቸው፣ ከነሱም ክርስቶስ በሥጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሁን እዚህ ጋር ሲናገር የሚናገረው ሮሜ 9:5 ላይ አባቶችም ለነሱ ናቸው የሚለው አባቶች የተባሉ እስራኤላውያን ናቸው። ስለዚህ ከአባቶች ከነሱ ክርስቶስ በሥጋ ክርስቶስ ማለት ሲጀመር ምንድነው? የተቀባ ታይትሉ ራሱ ማለት ታይትሉ የተቀባ። ስለዚህ ከነሱ ክርስቶስ በሥጋ መጣ እና በብረት ይምጣ ምንድነው አሁን እያሰቡ ያሉት? አልገባኝም። በሥጋ መጣ ስለተባለ እቺን በሥጋ የምትለዋን በመያዝ ብቻ ከዚህ በፊት ሥጋ አልነበረም። እንዴት ነው የምታስቡት? በሥጋ መጣ እኛም በሥጋ ነው የመጣው። አንተ በእንጨት ነው የመጣው? እንደዛ እኮ ነው ያምናሉ። ስለዚህ ክርስቶስ በሥጋ መጣ ማለት ክርስቶስን በሥጋ እንዳልመጣ የሚናገሩ መናፍቆች ነበሩ። ኦኬ ለነሱ ነው መልስ እየሰጠ ያለው። ከነሱም ክርስቶስ በሥጋ መጣ ማን ያመጣው ነው ጥያቄው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን ይላል? እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። ስለዚህ ያ ኢየሱስን ያመጣው አምላክ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ነው። ኦኬ ስለዛ ነው። ምክንያቱም ሌላ ቦታ ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ከሁሉ በላይ ሆኖ ለዘላለም የተባረከ ነው እያለ ይናገራል። ኦኬ ስለዚህ ክርስቶስ በየትኛውም አይነት መንገድ አምላክ ሊሆንበት የሚችል ምንም አይነት መንገድ የለም። ምንም አይነት ሚንስ የለም። ግልጽ ነው። ሆነ እንትን የምናደርገው ነገር የለም። ምንም የዓለም ሕዝብ በአጠቃላይ ቢከፍር ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴን ቀን ነው፣ የላከኝ ፍቃድ እንጂ ፍቃዴን አልሻምና የሚለውን ስናመጣላቸው አይ ፍጹም ሰው ፍጹም አምላክ የት አለ? እንደዛ የሚለው ራሱ አሁን ፍጹም ሰው ፍጹም አምላክ ከየቱ ጋር ነው ያመጣው? እሱ ራሱ ኦኬ እኛ የምናውቀው ኢየሱስ ሰው መሆኑ እዚህ ከየት ነው ያመጣው ነው ጥያቄው እሱ። ስለዚህ አምላክ ነው ካለ የባህሪ አምላክ እሱ ማስረጃ ያመጣል። ስለዚህ ፍጹም ሰው ፍጹም አምላክ ብሎ እንዳይሸውዳችሁ የለም፣ እንደ አይነት ነገር የለም ባይብል ላይ ማለት ነው። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ተብሎ አይታወቅም። አንድም ሐዋርያ አላለውም፣ ራሱም አልተናገረም። ኢየሱስ የተናገረው ሰው መሆኑ ይበላል፣ ይጠጣል። ከበላ ከጠጣ በኋላ የት ሄዳል? ዌስት ማራገፊያ ቦታ እና አምላክ ነው በሥጋ ቁጭ ብሎ ሽንት ቤት ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ እኮ በጣም ከባድ
ይሄ አላህ እኮ የተናገረው ሰማያትና ምድር ተወጥረው ሊበጣጠሱ ደረሱ ያለው እኮ በዚህ ንግግር ነው። ከዚህ በላይ ምን ከባድ ንግግር አለ? ስለዚህ አምላክ ከበላ ከጠጣ በኋላ አንዱ ብሏል እኮ አምላክ ለኔ ብሏል። ያው ታያቁታል። አምላክ ለኔ ብሎ ሽንት ቤት ላይ ለኔ ማለት ነው። አይከብድም? እንደዚህ እንዴት ነው የሚመጣላቸው ራሱ ካካለ ወላሂ እንደዚህ ሊትራሊ ባብ እንዴት ነው አምላክ በዚህ ልክ የምታዋርደው? አሰብ በጣም ከባድ። ስለዚህ ፍጹም አምላክ የሚል ነገር የለም። ኢየሱስ ሰው ስለሆነ አይችልም። ቅርፍ በቃ አይችልም። እሺ የት አለ እንዴ? ሳይ ወረወራችሁ እዚህ ጠግላ አስቀምጪ። አጠገብሽ ሰው ስላለ እሺ ኢላሂን ሚን ዱኒላህ ሲል ከአላህ በስተቀር ሁለቱ ብቻ እንደሚያመልኩ ይገልጻል። እና መንፈስ ቅዱስ አብን አውጥተው ሁለቱም ብቻ የሚገዙ አሉ። ኢላሂን ሚን ዱኒላህ ሁለት አምላክ እኮ ከአላህ ውጪ ሌሎች ሁለት አምላክ አማልክት ያደርጋሉ። ሁለት አማልክት የተባሉት ደግሞ ቅድም እንደተባለው ኢብኑ አባስ ሲፈሰው ይሄንን በሁለት መንገድ ነው። አንደኛው ለአብ ወልድ መንፈስ ቅዱስ ይውላል። ሌላኛው ደግሞ ለማን ይውላል? ለአብ ለወልድና ለማርያም ይውላል። ኦኬ። ስለዚህ ኢላሂን ሚን ዱኒላህ ብሎ ሲናገር አንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሂን ሚን ዱኒላህ ተብሎ ሲናገር አንተ ዒሳ አለይሂ ሰላም ወይ ከኔ በቀር ሁለት አማልክቶችን አድርጋችሁ ያዙ ብለሃቸው ነግረህ አስተምራቸው ነበር ይላል። ከማ በቀር ከአላህ ውጭ ሁለት ሌሎች አማልክቶችን አንተና እናትህን ብሎ ይናገራል። ሌላ ቦታ ላይ ደግሞ በሌላ ቦታ ላይ አላህ ሲናገር በጣም ይሄ ሂክማው ዛሊቱ ሰላታ የሚለው ቦታ ላይ ስለ ሶስት ብቻ ነው የሚያወራው። ወላ ተቁሉ ሰላታ ሶስት ብቻ ነው። ለምን ነው ሶስት የሚለው? በደፈናው እንዳይቀመጥ ማለት። አንደኛው ቦታ ላይ ለምን ሊውል ይችላል? ለማርያምና ለዒሳ ለአላህ። አንደኛው ቦታ ላይ ለዒሳ ለአላህና ለመንፈስ ቅዱስ ብለው እንደሚያስቀምጡ ማለት ነው። ግልጽ ነው። ስለዚህ ይሄ አላህ ሂክማ ነው። እንደውም አቀማመጡ በጣም የሚገርም ነው። ስለዚህ ይሄን ነው ያለው። እሺ ሌላ አለ? ከሌለ እንግዲህ እንጨርስ። የላችሁ ጥያቄ? እስልምና ላይ በጣም ያስጨነቃችሁ ጥያቄ ወይ በጣም እንደዚህ ምናምን ብለው ይጠይቃሉ ትሉታል? አዎ እሺ አራት ጠይቅ ጥያቄ በጣም ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም የሰው ልጅ የአደም ልጅ ሁሉ የራሱ ቀሪን አለው ብሎ ነበር። የኔ ደግሞ ሰለመ እና ይሄንን ወስዶ እንዴት ነብይ ሆኖ የተከበረ ነብይ ሆኖ እንዴት ጂን ሊያሳስተው ይችላል? ወይ ሊያሳስተው አይደል? እነሱ የሚወስዱት ያሳስተዋል ወይ? ለምሳሌ በሌላ ያስደሉ አንድ ተጨማሪ እና ነብዩ ሰለላሁ ዐለይሂ ወሰለም ሲህር በተሰራባቸው ጊዜ ማለት ነው ከሚስቶቻቸው ጋር እኮ ያደረጉ ይመስላቸው ነበር። ይሄንን እንደ ማስረጃ ወስዱና ነብይ ሆኖ እንዴት ሊደረግበት ይችላል? ይሄ አንተ አምላክ ተብሎ ተራራ ለተራራ ሰይጣን ሲያሽከረክረው ነበር። ይሄ ከዛ ምንድነው ብለህ ስትጠይቃቸው በሰውነቱ ይላል። አየው ነብዩ አለይሂ ሰላቱ ወሰላም ወኢነማ አነ በሸሩ ሚስሉኩም እኔ ልክ እንደናንተ ሰው ነኝ ብለው ሰው የሚደርስበት ነገር ሁሉ ይደርስባቸዋል። ግልጽ ነው። ስለዚህ ነብያችን ሰው ናቸው፣ አምላክ አይደለም። ኦኬ። ከዛ አላህ ደግሞ እንደጠበቃቸው ሊያሳየን በዋህይ ጉዳይ ግን ማዕሱም ናቸው፣ ምንም አይነት ችግር አይደርስባቸውም ነበር። በዛ ላይ ደግሞ አስለሙ ወይ ደግሞ አስለመ ብለው ተናግረዋል። በሁለቱም ይቀራል። የኔ ጂን የኔ ቀሪ ወይ እኔ ከሱ ሰለም ያለው አለዛ ከሱ ሰለም ያለው ከሱ ተንኮል ማለት ነው። አለዛ ደግሞ በሁለተኛው አቀራ
እሱ ሰልሟል፣ የኔ ቀሪን ሰልሟል። ስለዚህ ምንም አይነት ተንኮል ወደ እሳቸው አይመጣም። ግልጽ ነው። ስለዚህ ያ ያደረጉባቸው ደግሞ አይሁዳውያን ናቸው። ሲህር አደረጉባቸው። እዛ መላእክቶቹ መጥተው የሲህሩን ቦታውን ይዘው አምጥተው እዛ ሙዓወዘተይን እንዴት መማር እንዳለብን ለኛ ሊያስተምሩ ነው ነብያችን ሰለላሁ ዐለይሂ ወሰለም። አላህ ይሄንን ሂክማ ያደረገው ማለት ነው። ግልጽ ነው። በዋህይ ጉዳይ ግን ላ ينطق عن الهوى إن هو إلا وحي يوحى የለም አላህ ቁርአንን ይጠብቀዋል ብሎ ተናግሯል። በቁርአን ላይ ችግር የለም። ሲያሳየው ነበር እንዴ ተራራ ላይ አውጥቶት ሲያስመስልበት ነበር ማለት ነው። አያችሁ ይመስለው ነበር ኢየሱስ ራሱ ተራራ ላይ ወጥቶ ያው እዚህ የኛ ጋራ ላይ አውጥታ አሜሪካ ድረስ አሳያለሁ ብሎ ሲፎክር ማለት ነው ሰይጣን። ስለዚህ ኢየሱስ ራሱ ሲፎክር ነበር ማለት በእነሱ አይደል እንደዛ ነው ይሆናል እንጂ አሁን በየትኛው ተአምር ነው የሆነ የእስራኤል ተራራ ላይ ቆመ የኢትዮጵያ መንግስታት ምናምን ልታይ ይችላል ሊሆን አይችልም። ስለዚህ እሱ ራሱ ይመሳሰልበት ነበር። ኢየሱስ ራሱ ሲመስለው ነበር። ኢየሱስ ራሱ ማን እያሳየው ሰይጣን የሚያሳየው ነገር እየመሰለው ነበር። የነብዩን ያወራሉ እንጂ እነሱ ማለት ነው አይ ሰላም አይ ቲንክ በጣም አንገብጋቢ ጥያቄ ከሌለ ለዛሬ በዚህ እናባቻለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ኡስታዝ የምትለው ነገር ካለ በልና ጨርሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ይህ ትምህርት እስከ ሳምንት ድረስ የሚቀጥል ይሆናል። ከዛ በኋላ ሌሎች 2 ወር የሚዘልቁ የሆኑ ደርሶች ይኖራሉ ኢንሻአላህ። ዛሬ የነበራችሁ ኢንሻአላህ እንዳለ ስማቸውን መዝገባችኋል ብዬ ተስፋ አድርጋለሁ። ኸይር ኢንሻአላህ ወንዶች ጋር ተመዝግቧል፣ ሴቶች ጋር ምናልባት አሁን ሰዓቱም እየሄደ ስለሆነ በቴሌግራም ላይ ዛሬ የመጣችሁ ልጆች ኢንሻአላህ ታደርጋላችሁ። የትኛውንም አይነት ጥያቄዎች ኢንሻአላህ ኡስታዝ ያስተናግዳል። ያው ነገ ፕሮግራሙን እንግዲህ በቴሌግራም እናሳውቃለን ኢንሻአላህ። ያው የነገውን ፕሮግራም እናሳውቅ ይሆናል ኢንሻአላህ። አላህ የነገ ሰው ይበለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ። ሰላም አለይኩም ወራህመቱላህ። መልካም ጊዜ። ቻው ቻው። 1% ነው የቀረኝ። እሺ